ውበርሰን እንደምረዳው ልጆችን ስርዓት የሚያስተምር ነው። ኢንፎርሜሽን ለማግኘት ትምህርት ለማግኘት ሌላ ቋንቋ እስኪማሩ ድረስ መጠበቅ የለበትም። ራሱ ለሶማሌ ክልል ድል ነው። እያንዳንዱ ወላጅ በቤቱ ሊይዘው የሚገባ መጽሔት ነው። አፍ ሶማሌ ቀዳሚ ቦታ ተሰጥቶት ወደ ስራ ገብተናል ማለት ነው። ውበርሰንን የተወለደው በዚህ መልኩ ነው። ይህንም በጣም በደስታ ነው የምንቀበለው። በየክፍለ ከተሞችና ወረዳዎች እንድትሰራጭ በትኩረት እንሰራለን። ማንበብ ሙሉ ሰው ያደርጋል። የኢትዮጵያ ፕሬስ ድርጅት ደግሞ ንባብን በማቅረብ ሰውን ሙሉ በማድረግ ጉዞ ውስጥ የላቀውን ከውኗል። በኢትዮጵያ የመገናኛ ብዙሃን ታሪክ ውስጥ ቀዳሚውና አንጋፋ የሆነው ተቋም በተለይ በአዲስ ዘመን ጋዜጣ በኩል የሀገሪቱን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዞ ሲዘግብ የኖረ የታሪክ መዝገብ፣ የጥበብ ግምጃ፣ የእውነቶች ክምችትና አድባር ነው። የኢትዮጵያ ፕሬስ ድርጅት ለልጆች መልካም ሰብና ግንባታም የተጋ ነው። ላለፉት 85 ዓመታት በአዲስ ዘመን ጋዜጣ እንዲሁም ከዚህ ቀጥሎ በመጡ በተለያዩ ቋንቋ ጋዜጦች የህፃናት አምድ በማዘጋጀት ህፃናትን ከዓለም ከእውነትና ከእውቀት ጋር አገናኝቷል። በመሆኑም በአንድ አምድ ብቻ የሚዘጋጅ የህፃናት ዝግጅት ለሚፈለገው የልጆች ሰብዕና ግንባታ በቂ አለመሆናቸውን የተረዳው የኢትዮጵያ ፕሬስ ድርጅት የህፃናት መጽሔትን ማዘጋጀት አንዱ የመፍትሄ አማራጭ አድርጎ አቅርቧል። 47-48% የሚሆነው ኢትዮጵያዊ እድሜው እስከ 15 ነው። ልጆችና ህፃናት ናቸው። እነዚህ ተዘንግተው ነው የኖሩት ኢትዮጵያ ውስጥ። ምንም ነገር ከሚዲያ አንፃር ለነሱ ተብሎ ሳይዘጋጅላቸው ነው የኖሩ። የህፃናት መጽሔት ለልጆች የሚሰጥ ስጦታ ብቻ ሳይሆን ለወደፊት ስኬታቸው የሚተከል የእውቀት ዘር ነው። በመሆኑም የኢትዮጵያ ፕሬስ ድርጅት በሀገሪቱ ሚዲያዎች ታሪክ የመጀመሪያ የሆኑትን የህፃናት መጽሔቶች በልዩ ልዩ ቋንቋዎች ማዘጋጀት ችሏል። እነዚህ መጽሔቶች ለህፃናት የነገ ብሩህ ዓለም የሚገለጡ ገጾች ናቸው። በአማርኛ ነበር የጀመርነው። ቀጥሎ በአፋን ኦሮሞ ቀጠልን። ክፍተቱ እጅግ የጎላና የተዘነጋበት መንገድ እጅግ አሳሳቢ ስለሆነ ነው በፍጥነት ነው አማርኛው እንደጀመርን ከ7 ወር በኋላ በአፋን ኦሮሞ ጀመርን። ውበርሰን በሶማሊኛ ቋንቋ የምትዘጋጅ ሌላኛዋ በኢትዮጵያ ፕሬስ ድርጅት የተወለደች የልጆች መጽሔት ናት። ጣፍጣ የምትቀርብ የልጆች የአእምሮ ምግብ። ይህቺ የህፃናት ወዳጅ በዚህ መድረክ በይፋ የምትመረቅ ይሆናል። አሁን ደግሞ 2018 ላይ ቀጥሎ ባለው ትልቅ ቋንቋ ተናጋሪ ካለው ውስጥ አፍ ሶማሌ ቀዳሚ ቦታ ተሰጥቶት ወደ ስራ ገብተናል ማለት ነውና ውበርሰንን የተወለደው በዚህ መልኩ ነው። ሰፋ ያለ የክልሉን ባህልና ታሪክና ወግ ጠብቆ የመጣ መጽሐፍ ስለሆነ ይህንም በጣም በደስታ ነው የምንቀበለው። መጀመሪያ ይህ መጽሔት የህፃናት መጽሔት በሶማሌኛ መታተሙ ራሱ ለሶማሌ ክልል ድል ነው፣ ትልቅ ድል ነው። በኢትዮጵያ ፕሬስ ድርጅት የሚታተሙ መጽሔቶች የሀገሪቱን ታሪክ፣ እሴትና ባህል ለህፃናት በሚመጥን መልኩ ያቀርባሉ። ውበርሰን መጽሔትም በዚህ ቅኝት የምትሰነድ ናት። ታሪክ ይኖራል። ሌላ ደግሞ አካባቢያቸውን ይወቁ፣ እንደዚሁም የተለያዩ የተፈጥሮ ሀብታቸውን የሚያውቁበት አምዶች አሉ። እንደዚሁም የሌላውን የሚያውቁበትም አለ። ተረትም አለ። ሳይንስ ቴክኖሎጂ የሚማሩበት ብዙ አምዶች አሉ። ኢንፎርሜሽን ለማግኘት ትምህርት ለማግኘት ሌላ ቋንቋ እስኪማሩ ድረስ መጠበቅ የለበትም። በትርጉም እንዲያገኙ ከማድረግ ይልቅ ወይም በቤተሰብ እገዛ እንዲያገኙ ከማድረግ ይልቅ ራሳቸው በሚናገሩት ቋንቋ እንዲደርሳቸው ማድረግን
የመረጥ ነው። ባህላቸውን የንባብ ክህሎቶቻቸውን የሚያዳብሩበት መጽሔት ይሆናል። ታሪካቸውንና ዘፈናቸውን እንዲሁም ጥበባቸውን ያውቁበታል። ሕፃናት ላይ ሁለንተናን ሰጥቶ መስራት ነገን መስራት ነው። በተለይ በአሁኑ የቴክኖሎጂ ዘመን የንባብ ባህል በዲጂታል ሚዲያ ማዕበል በሚመታበት ጊዜ የሕፃናት መጽሔቶች ሕፃናት በንባብ እንዲታነጹ ለማድረግ አማራጮች ሆነው ይቀርባሉ። ውበድሰን እንደምንረዳው ልጆችን ስርዓት የሚያስተምር ነው። እንዲሁም የሀገራቸውን ባህልና ትውፊታቸውን የሚገነዘቡበት መጽሔት ነው። በማህበራዊ ሚዲያ የሚያሳልፉትን ጊዜ በመቀነስ ባህላቸውንና የንባብ ክህሎታቸውን ለማዳበር እቺ መጽሔት ታግዛቸዋለች። ከዚህ አንፃር ቀዳሚው ለልጆች የስነልቦናና የአእምሮ እድገት ቀዳሚው ነገር ህትመት ሚዲያ ነው። ህትመት ሚዲያ እንደ ኢትዮጵያ ፕሬስ ድርጅት ያለው ደግሞ ሲያዘጋጀው በጥንቃቄ በጥሩ ኤዲቶሪያል የሚመራ የሀገርን ባህል ወግ ባልሳተ መልኩ የሀገርን ታሪክና ሌሎች ሞራል ላይ ያተኮሩ ነገሮችን ኮንሲደር አድርጎ የሚዘጋጅ ይሆናል ማለት ነው። በጥንቃቄ በሀገራዊ ጉዳዮች ላይ ወጥ የሆነ አረዳድና የእርስ በርስ ትስስርን ለማጎልበትም የእነዚህ ሕፃናት መጽሔቶች አበርክቷቸው የላቀ ነው። በሚያውቁት ቋንቋ የማያውቁትን ባህል፣ ታሪክና አካባቢ በንባብ ያቀርቡታል፣ የራሳቸው ያደርጉታል፣ የጋራ ትርክትን ይገነቡበታል። ሁሉም ቦታ ላይ ያለው ባህል፣ ቋንቋ፣ እምነት፣ ልማድ የኔም ነው የሚል ስሜት እንዲሰማው የሚያስችል ነው። ሕፃናት የራሳቸውን ታሪክና እሴት ከዛም በተጨማሪ በተለያዩ የሀገሪቱ አካባቢዎች ያሉትን ባህሎችን የሚያውቁበት መጽሔት ይሆናል። ለሕፃናት ብቻ ሳይሆን ለአዋቂዎችም ይጠቅማል። እንዴት ልጆቻቸውን መቅረጽ እንዳለባቸው፣ እንዴት ለልጆቻቸው ማስጠናት እንዳለባቸው፣ በምን መንገድ ልጆቻቸው የተሻለ አእምሮ እውቀት እንዲኖራቸው ስለሚያግዝ እያንዳንዱ ወላጅ በቤቱ ሊይዘው የሚገባ መጽሔት ነው። መጽሔቷ ታትማ ስትመጣ በየክፍለ ከተሞችና ወረዳዎች እንድትሰራጭ በትኩረት እንሰራለን። ሕፃናት ከንጹህ ወረቀት ጋር ይመሳሰላሉ፣ የተጻፈባቸውን ሁሉ የሚያስቀምጡ። ብላቴናት ዳይመንና ኡበርሰን ደግሞ የናፍቆታቸው ምላሾች ናቸው። አንብበው ሙሉ ሰው የሚሆኑባቸው ብርሃናማ ገጾች። ወደንኪና ወሁ በርታ ኦ ሐምባሮ ዋጅብኪስ ወህስን መይኖ ዋወን መይኖ ወርወሬጊ መይኖ ወያን መይኖ